የአባቶቻችንና የቅድመ አያቶቻችን ረጅም የዕድሜ ዘመን እንዲሁም ታምረ ጥንካሬ ልብ ብሎ አስተውሏል። እስከ 80፣ 90ና 100 ዓመታቸው ድረስ ያለምንም ሰው እገዛ ማረሻ ይዙ በጉልበታቸው ይራምዱ ነበር። ዛሬ ግን በዘመናችን ያለው እውነታ ፈጽሞ የተለየና አሳሳቢ ነው። ገና በ30ና በ40 ዓመታችን ወገቤን ረገጠኝ፣ ትከሻዬን አመመኝ፣ ጉልበቴ ከዳኝ ማለት የጀመርን በርካታ ወጣቶችና ጎልማሶች ነን። ለዚህ ሁሉ ፈጣን መዛልና የጤና መታወክ ዋነኛው ሚስጥራዊ ምክንያት የእድሜ መግፋት ሳይሆን በአንጎላችንና በጡንቻችን ውስጥ ያለ እውቅና የሚከሰተው አስከፊው የእርጅናና የሴሎች መሞት ሂደት ነው። ነገር ግን መልካሙ ዜና ይህን የእርጅናና የመዛል ሂደት ሙሉ በሙሉ ማቆም አልፎ ተርፎም የጠፋውን ጥንካሬ ወደኋላ መመለስ የሚችሉ በየአካባቢችን በቀላሉ የሚገኙ 4 ድንቅና ታምራዊ ምግቦች መኖራቸውን ሳይንሱ አረጋግጧል። በዘመናዊ የሕክምና ጥናቶች ከፍተኛ እውቅና የሰጣቸው እና እድሜን የሚታደጉት እነዚህ 4 ምግቦች በሀገራችን በሰፊው የሚገኙ ናቸው። እነዚህም 4 ምግቦች በአካላችን ውስጥ እንዴት ታምር እንደሚፈጥሩ፣ አእምሮ እንደሚያድሱና የጡንቻን መላላት በጥሬው እንደሚያስቆሙ አሁን በዚህ ቪዲዮ በእያንዳንዱ ዝርዝር ሳይንሳዊ መረጃ አስደግፌ አሳያቸዋለሁ። እነዚህን ምግቦች በአግባቡና በስርዓት በተግባር ላይ ማዋል ከጀመሩ ውድ ለሆኑ ክኒኖች፣ ማነቃቂያዎችና ለተለያዩ ፋርማሲ መድኃኒቶች የሚያወጡትን ከፍተኛ ገንዘብ ሙሉ በሙሉ ማዳንና ማቆም ይችላሉ። ይሁንና ወደ ዝርዝሩ ከመግባታችን በፊት ለ1 ሰከንድ ያህል ቆም ብለው በቅንነት ያስቡ። በዚች ምድር ላይ ለእርሶ ከራሱ ጤና የበለጠ ምን አይነት ውድና ዋጋ የማይተምንለት ሌላ ቅርስ ወይም ሀብት ሊኖሩት ይችላል? ጤና ከሌለ ሰርቶ ማግኘት፣ የወጠኑትን ስኬት መጨበጥ፣ ልጆቹን በደስታ ማሳደግ፣ አልፎ ተርፎም ከቤተሰብ ጋር በሰላም መኖር ፈጽሞ የማይታሰብና የማይቻል እንደሆነ ሁላችንም የደረስንበት መራራ እውነት ነው። ስለዚህም ለእርሶ ጤና፣ ለወደፊት ህይወቱና ለምትወዳቸው ቤተሰቦቻችሁ ደህንነት ሲሉ ይህን ወሳኝ ቪዲዮ እስከ መጨረሻ ሰከንድ ድረስ ትኩረት ሳታችሁ በጥንቃቄ እንድትከታተሉ ከልብ እጋብዛችኋለሁ። ይህ አስተማሪ ቪዲዮ ለሁሉም እንዲዳረስ አሁን ቪዲዮ ላይክ ማድረግ ይጀምሩ። ለወዳጅ ዘመዶም ጠቃሚ ስለምታደርግ ይረዳቸው ዘንድ ሼር ማድረጋችሁ እንዳትረሱ። እንግዲህ ልባችሁን አእምሯችሁን ክፍት ካደረጋችሁ ወደ መጀመሪያው ድንቅና ወደማይተካው የጤና መፍትሄ በቀጥታ እንለፍ። የመጀመሪያው ምግብ አቮካዶ ነው። በየገበያው በጥሩ ዋጋ በቀላሉ ሊገዛ የሚችለው ድንቅ የፍራፍሬ አይነት ነው። በሚያሳዝን ሁኔታ ብዙዎቻችን አቮካዶን የምናውቀውና የምንጠቀመው በጁስ ቤቶች ውስጥ በከፍተኛ መጠን ስኳር፣ ወተትና አብዝተን በመጨመር ጣዕሙና ጥቅሙን አጥፍተን መጠጣትን ብቻ ነው። ነገር ግን ዘመናዊ ሕክምና ሳይንስ እንደሚመሰክረው አቮካዶ የተፈጥሮ ስጦታ የሆነ የአንጎላችን ለነዳጅ ወይም ሱፐር ፉል ተብሎ የሚጠራው ብቸኛ ፍራፍሬ ነው። የሰው ልጅ አንጎል በከፍተኛ ደረጃ በጥራትና ያለምንም መቆራረጥ መስራት እንዲችል ንጹህ ተፈጥሯዊና ጤናማ የሆኑ ቅባቶችን በየቀኑ በከፍተኛ መጠን ይፈልጋል። በአቮካዶ ውስጥ በብዛት የሚገኘው ሞኖ ሳቹሬትድ ፋት የተባለው ጤናማ ቅባት በደም ስሮቻችን ውስጥ ተከማችቶ የቆየውን ጎጂ ስብና ኮሌስትሮል የመጥረግና የማጥራት ስራን ይሰራል። ይህ የማጥራት ሂደት ደግሞ ወደ አንጎላችን የሚሄደውን የደም ዝውውርና የኦክሲጅን መጠን በከፍተኛ ሁኔታ እንዲጨምርና የደም ስሮች እንዲልጠጡ ያደርጋቸዋል። ደምና አልሚ ንጥረ ነገሮች በአንጎላችን ጥልቅ ክፍሎች ውስጥ በትክክል መዘዋወር ሲጀምሩ የማስታወስ ችሎታችንና ነገሮችን የመተንተን አቅማችን በአንዴ መነቃቃትና ማደግ ይጀምራል። ይህ ብቻ አይደለም። አቮካዶ በእድሜ መግፋት ምክንያት በአንጎል ማኮማተር የሚመጣውን አስከፊውን የመርሳት በሽታ ወይም አልዛይመር አደጋን የመከላከል ትልቅ አቅም አለው። ለጊዜያዊ የሰው ሰራሽ ማነቃቂያዎች፣ ለኤነርጂ መጠጦች ወይም ለካፌን ሳያስፈልግ ገንዘብ ከማውጣት ይልቅ አቮካዶን ተፈጥሯዊ ምርጫ ማድረግ የብሎች ተግባር ነው። የተለያዩ ጥናቶች እንደሚያሳዩት በቀን ግማሽ አቮካዶ ብቻ ያለምንም ስኳር በጥሬው መመገብ የአንጎልን ሴሎች እድሜና የመስራት አቅም በ5 ዓመት ያህል ወደኋላ ያድሳል። በተለይ በእድሜ የገፉ ነገሮችን የመርሳት ምልክት የሚታይባቸው ወላጆቻችን በአመጋገባቸው አቮካዶን አዘውትረው እንዲያገኟቸው ማድረግ ልንከፍላቸው የሚገባ ትልቅ ውለታ ነው። ስለዚህ ከዛሬ ጀምረው በዕለታዊ ምግብ ማዕዶ ላይ አቮካዶን ይጨምሩ። በሰላጣ መልኩ ወይም በጥሬው በመጨመር ጤናውን በገዛ እጅዎ መጠበቅ ይጀምሩ። ይህ የመጀመሪያ አእምሮ ምግብ ከሆነ ቀጥለን ደግሞ ወደ ሁለተኛውና ወደሚገርመው የጤና ቁልፍ እንሸጋገር። ሁለተኛው ምግብ እንቁላል ነው። በአመጋገባችን ውስጥ ትልቅ ቦታ ሊሰጥ የሚገባው ምግብ በእያንዳንዱ ኢትዮጵያ ማዕድ ላይ ቤት ውስጥ የሚገኘው የዶሮ እንቁላል ነው። ስለ እንቁላል አመጋገብ በተለይም ስለ አስኳሉ ብዙ የተሳሳቱ ያልተረጋገጡና የሚያስፈሩ ወሬዎች በተለያዩ ጊዜያት ሰምተው ሊሆን እንደሚችል በእርግጠኝነት እገምታለሁ። የእንቁላል አስኳል በውስጡ መጥፎ ኮሌስትሮል ይዟል፣ የልብ ህመም ያመጣል፣ የደም ግፊትን ይጨምራል የሚለው የድሮና የኋላ ቀር ሕክምና አመለካከት አሁን በሳይንሱ ፈጽሞ ተሸርፏል። በአንጻሩ ዘመናዊ ሕክምና ምርምር በተደጋጋሚ በተደረጉ ሙከራዎች እንዳረጋገጠው ከሆነ የእንቁላል አስኳል በሰውነታችን በተለይም ለአእምሯችን እንደ ወርቅ የሚቆጠር ውድ ስጦታ ነው። በእንቁላል አስኳል ውስጥ ኮሊን የተባለ በሌሎች ምግቦች ውስጥ በቀላሉ የማይገኝ እጅግ ውድና ብርቅዬ የሆነ የአንጎል ሴል መገንቢያ ንጥረ ነገር በከፍተኛ መጠን ይገኛል። ይህ ልዩ ንጥረ ነገር የአንጎላችን የነርቭ ሴሎች እርስ በርስ የሚያገኘውን የነርቭ መልእክት አስተላላፊ ሽቦች ወይም ኒውሮትራንስሚተርስ ሁልጊዜም የጠበቁ ጤናማና ፈጣን ያደርጋቸዋል። ከዚህም በላይ የሰው ልጅ እድሜ ከ30 ዓመት በላይ እየጨመረ ሲሄድ በሰውነታችን ውስጥ ያሉት ጡንቻዎቻችን የመላላት የመኮማተርና የማነስ ተፈጥሯዊ አዝማሚያን ያሳያሉ። ይህ አደገኛ የሆነ የጡንቻ መላላትና የመሳሳት ሂደት በሕክምናው ሳይንስ ጥልቅ አጠራር ሳርኮፒኒያ ተብሎ የሚጠራ ሲሆን የአረጋውያን መዛል ዋናው ምክንያት ነው። የሰውነት ጡንቻ ሲላላና ሲያንስ ደግሞ በውስጣችን ያለው ጉልበት ሙሉ በሙሉ ይጠፋል። ቶሎ ቶሎ መውደቅ፣
በአጥንት ላይ መደገፍ፣ ከባድ ድካምና የጀርባ ህመም ይከተላል። እንቁላል ይህን አስከፊ ጡንቻ መላላት ሙሉ በሙሉ የሚከላከልና አዳዲስ የጡንቻ ሴሎችን የሚገነባ እጅግ ከፍተኛ ጥራት ያለው ተፈጥሯዊ ፕሮቲን በውስጡ ይዟል። በየቀኑ 1 ወይም 2 የተቀቀለ እንቁላል ሙሉን ከአስኳሉ ጋር መመገብ የጠፋውን የሰውነት ጉልበት ከመመለሱ በላይ አጥንትና መጋጠሚያን በከፍተኛ ሁኔታ ያጠነክራል። ፈጣሪ በተፈጥሮ ውስጥ ያዘጋጀልንን ይህን ተደራሽና ቀላል ጸጋ ያለምንም አላስፈላጊ ፍርሃት በአግባቡና በጥንቃቄ ልንጠቀምበትና ህይወታችን ልናድስበት ይገባል። የእንቁላል ይህን እውነተኛና ሳይንሳዊ ጥቅም ለሁሉም ወገኖቻችን ለማጋራት ቪዲዮን አሁኑ ሼር ማድረጋችሁን በትጋት ቀጥሉበት። ይህን ስለ እንቁላል ካየን አሁን ደግሞ ይበልጥ ወደሚገርመውና ወደ ሶስተኛው የተፈጥሮ ሚስጥር እንሸጋገር። ሶስተኛው ሚስጥር አረንጓዴ ቅጠላቅጠሎች። ሶስተኛውና ማንም ሰው ትኩረት የማይሰጠው ትልቅ ምግብ በየጓሯችንና በየገጠሩ በቀላሉ ሊበቅሉና ሊገኙ የሚችሉ ትኩስ አረንጓዴ ቅጠላቅጠሎች ናቸው። እንደ ቆስጣ፣ የሀበሻ ጎመን፣ ሰላጣና የመሳሰሉት ምግቦች በገበያ ላይ በዋጋቸው በጣም ዝቅተኛ ስለሆነ ብቻ ጥቅማቸው እንዲሁ ትንሽና ተራ ይመስለናል። ነገር ግን እነዚህ አረንጓዴ ቅጠሎች ለአካላችን ጥንካሬና ለአእምሯችን ንቃት ልክ እንደ ብረት ጋሻ ሆነው የሚያገለግሉ ኃይለኛ የጤና ምንጮች መሆናቸውን መዘንጋት የለብንም። በአረንጓዴ ቅጠላቅጠሎች ውስጥ በከፍተኛ መጠን ያለው ቫይታሚን ኬ፣ ፎሌት እና በሰውነት ውስጥ ያሉ መርዞችን የሚያጠፋ እጅግ በርካታ የሆኑ አንቲኦክሲዳንት ይገኛሉ። እነዚህ ንጥረ ነገሮች በዕለታዊ ውጥረትና በተለያዩ ምግቦች ምክንያት በአንጎል ሴሎች ላይ የሚያደርሰውን የኦክሲዴቲቭ ስትረስ ወይም የእርጅና ጫና ሙሉ በሙሉ የመከላከል አቅም አላቸው። በትላልቅ የሕክምና ዩኒቨርሲቲዎች የተደረጉ ጥናቶች እንደሚያሳዩት በየቀኑ ቢያንስ 1 ጊዜ የሀበሻ ጎመን ወይም ቆስጣ በአግባቡ አብስሎ የሚመገቡ ሰዎች የአእምሯቸው ንቅናቄ፣ የማሰብ ፍጥነታቸውና የማስታወስ አቅማቸው እነዚህን ምግቦች ካልተመገቡት እኩዮቻቸው ጋር ሲነጻጸር በ11 ዓመት ወጣት ሆኖ ተገኝቷል። ይህ አስደናቂ ግኝት ምን ያሳየናል? የአእምሯችን ሳይደክም እና ሳይረሳ ለረጅም ዘመን እንዲኖር ከተፈለገ አረንጓዴ ቅጠሎችን መመገብ ምርጫ የሌለው ግዴታችን ነው። ከዚህ በተጨማሪ በውስጣችን ያለው የተፈጥሮ የብረት ማዕድን ወይም አይረን ደማችን በፍጥነት ያጠራል፣ የደም ማነስን ይከላከላል፣ ለሰውነታችን አዲስ ብርታትን ይሰጣል። በአፈር ውስጥ በቀላሉ የምትበቅለውና ፈጣሪ የሰጠችን ይህን የጓሮ አረንጓዴ ወርቅ ጥቅሙ ሳናቅ በዋዛና በቸልተኝነት እንዳናልፈው አደራ እላለሁ። ይህን የጓሮ ወርቅ ካየን አሁን ደግሞ ወደ አራተኛውና የመጨረሻው ወደሚገርመው የጤና ቁልፍ እንሸጋገር። ምግብ 4 ኦሜጋ 3 ምግቦች ወይም ተልባ። አራተኛውን የመጨረሻው የጤና መታደጊያ ሚስጥር ኦሜጋ 3 ፋቲ አሲድ የተባለው ውድ ንጥረ ነገር በከፍተኛ ሁኔታ የሚገኝባቸው ተፈጥሯዊ ምግቦች ናቸው። እንደ ባህር ዓሳዎች ወይንም በሀገራችን በየቤቱ በብዛት በግልጽና በጣም በርካሽ ዋጋ የሚገኘው ታምራዊ ተልባ ለዚህ ዋነኛና ትልቅ ምሳሌዎች ናቸው። የሰው ልጅ አእምሮ አጠቃላይ ጅስም ስናጠራው ከ60 በመቶ በላይ የሚሆነው ክፍል ሙሉ በሙሉ የተገነባውና የተሰራው ከተፈጥሯዊ የቅባት ሴሎች ነው። ይህ በአንጎል ውስጥ ያለው ቅባት ደግሞ በትክክል እንዲሰራና እንዳይደርቅ አብዛኛው ክፍል የሚሞላው ኦሜጋ 3 በሚገኝ ንጥረ ነገር ብቻ ነው። ተልባን አብስለን ፈጭተን ወይም በተለያዩ ምግቦች ውስጥ ጨምረን ስንመገብ ለአንጎላችን የተበላሹ ክፍሎችን የሚጠግንበትን ስፔር ፓርት የሰጠን ነው ማለት ነው። ይህ ተልባ በውስጡ ባለው ከፍተኛ ኦሜጋ 3 አቅም የተነሳ የተበላሹ የቆዳ አንጎል ሴሎችን በፍጥነት ይጠግናል፣ አዳዲስ ሴሎች እንዳይፈጠሩ መንገድ ይከፍታል። ከዚህ አስደናቂ የአእምሮ ጥቅም በተጨማሪ ኦሜጋ 3 በሰውነታችን ጡንቻዎችና መጋጠሚያችን ውስጥ የሚፈጠረውን ማንኛውንም አይነት አደገኛ እብጠትና ህመም ያስታግሳል። በተለይ በረሜ መክፋት ምክንያት የሚመጣውን የቁርጥማት የጉልበትና የመጋጠሚያ ህመም ስቃይን በከፍተኛ ደረጃ የመቀነስና የመፈወስ አቅም አለው። በየሳምንቱ ትኩስ የዓሳ ምርቶችን ማግኘት ባንችል እንኳን በየቀኑ 1 ሻይ ማንኪያ ተልባን አብስለን ወይም በጥሬው መጠቀም ህይወትን የሚቀይር ትልቅ መፍትሄ ነው። ይህን ተፈጥሯዊ ጥገና ግብዓት ለአካላችን በታማኝነት በመስጠት የጠፋውን የጤና ስርዓትና ወጣትነትን በገዛ ቤታችን ውስጥ ሙሉ በሙሉ መመለስ እንችላለን። ውድና የተከበራችሁ ቻናላችን ተመልካቾች ጤና ከፈጣሪ ሰጠን ትልቅ ስጦታ ቢሆንም ያን ስጦታ ግን የመንከባከብና የመጠበቅ ኃላፊነት የኛ የራሳችን ነው። ዛሬ በዚህ ቪዲዮ ውስጥ በሰፊ ያየናቸው 4 ምግቦች ማለትም አቮካዶ፣ እንቁላል፣ አረንጓዴ ቅጠላቅጠሎችና ተልባ የሚገኙ ተራ ነገሮች አይደሉም። እነዚህ ምግቦች ሁላችን በቤታችን በየኩሽናችን እና በየአካባቢያችን ገበያ በቀላሉ እናገኛቸው የምንችላቸውና አቅማችን የሚፈቅዳቸው የወርቅ ተፈጥሯዊ ጸጋዎች ናቸው። በትንንሽ የጤና እክሎች ምክንያት ውድ የሆኑ ኬሚካል የበዛባቸው ኪኒኖችና መድኃኒቶችን ለመግዛት ከመምረጣችን በፊት አመጋገባችን ማስተካከል ይቀድማል። ሁልጊዜም የጥንት አባባሉን አስታውሱ፣ የምንመገበው ተፈጥሯዊ ምግብ መድኃኒታችን መሆን አለበት። ካልሆነ ግን መድኃኒት የዕለት ተዕለት ምግባችን መሆኑ ፈጽሞ አይቀሬ ነው። እኛም ይህን ወሳኝና ሕይወት አድን እውነት በደንብ ተረድተን ከቃላት ባለፈ ዛሬውኑ በተግባር ላይ መዋልና አመጋገባችንን መለወጥ መጀመር ይኖርብናል። ማንኛውንም አይነት በሽታና ድካም በሰውነታችን ላይ ሰፍሮ አካላችንን ካደቀቀው በኋላ ከመጨነቅ በሽታው ሳይመጣ አስቀድሞ መከላከል እጅግ የበለጸገ ብልህነት ነው። እነዚህን ጤናማ ምግቦች ዛሬውን መመገብ መጀመር ማለትም ለራሱ አካል፣ ለፈጣሪ ስጦታና ለቀሪ ህይወቱ የሚሰጡት ትልቅ ዋጋ፣ ክብርና ፍቅር ነው። አሁን ዋናው ጥያቄ ከእነዚህ ካየናቸው 4 ድንቅ ምግቦች ውስጥ ዛሬውን በቤቱ በቁርጠኝነት የትኛውን መጀመር ይመርጣሉ? የመሩትን የምግብ አይነት እና ያላችሁን ሀሳብ ከታች ባለው ኮሜንት መስጫ ሳጥን ላይ በግልጽ ጻፉልኝ። እያንዳንዱን ኮሜንት አነባለሁኝ። እስካሁን ድረስ በትዕግስት ያቀረብኩላችሁን ይህ ሳይንስ የጤና ይዘት ለህይወታችሁ ጠቃሚና አስተማሪ ሆኑ ካገኛችሁት አሁኑ በቅነት ይህን ቻናል ሰብስክራይብ በማድረግ የትልቅ የጤና ማህበረሰባችን ቋሚ አባል መሆናችሁን በጥንቃቄ ያደርጋሉ። በዚህ የጤና ትምህርት ቻናል ላይ ሁልጊዜም ቢሆን ሙሉ በሙሉ በዘመናዊ ሳይንስ የተደገፈ እና ለጤና የሚበጁ እጅግ ጠቃሚ ሚስጥራዊ መረጃዎችን ብቻ እናቀርባለን። ሰብስክራይብ በሚያደርጉበት ጊዜ በጎን በኩል የምትገኘውን የደወል ምልክቷን ወይም የኖቲፊኬሽን በተኗን መጫኑን
በፍጹም እንዳይዘነጉ አደራ እላለሁ። ይህን የደወል ምልክቷን ሲጫኑ እኛ በየቀኑ አዲስ የህይወትን አድን የጤና ቪዲዮዎችን በለቀቅን ቁጥር በመጀመሪያ በቅድሚያ በቀጥታ ወደ ስልኩ የሚደርሱ ለእርሶ ይሆናል። የእርሶ አንድ ሰብስክራይብ ማድረግ እና እኛን መደገፍ ለቀጣይ ሰፊ ምርምሮችና ለተሻሉ ስራዎች በከፍተኛ ጥንካሬና መነቃቃትን ይሰጠናል። በመሆኑ ምንም ሳታቅማሙ አሁኑ ያን የሰብስክራይብ ቁልፍ በመጫን ጤናቸውን በቤታቸው ለመጠበቅ የወሰኑ የንቁ ማህበረሰባችን አባል ይሁኑ። በመቀጠልም ደግሞ ይህ እጅግ በጣም ወሳኝና አስፈላጊ ጤና መረጃ በእርሶ ዘንድ ብቻ ተደብቆና ታጥሮ እንዲቀር ፍጹም ፈቃደኛ መሆን የለባችሁ። የተወደደው የኢትዮጵያ ማህበረሰብ ስለ አመጋገብና ስለ ጤና አጠባበቅ ያለው ግንዛቤ እንዲያድግ ሁላችንም የበኩላችን ዜግነት ድርሻ መውጣት አለብን። ስለዚህ የምትወዷቸው ውድ ወላጆች፣ ወንድምና እህቶች እንዲሁም የቅርብ ጓደኞቻችሁ ይህን እውነት እንዳውቀው ራሳቸውን እንዲጠብቁ ቪዲዮን ሼር አድርጉላቸው። በተለይ በእድሜ የገፉ ጡንቻቸው ለደከምና በተለያዩ መርሳትና የጤና እክሎች ለሚሰቃዩ ወገኖቻችን ይህን መረጃ ማካፈል ትልቅ ሰብአዊነት ነው። ስለተከታተላችሁኝ ከልብ እናመሰግናለን። ጤና ይስጥልን።